የራሱን ክብርና የራሱን ስብዕና የሚያዋርድ ታዬ ማለት ተራ ውሸታም ፖለቲከኛ መሆኑን ያረጋገጠበት ኢንተርቪው ነበር። ይሄ ኢንተርቪው ከታች አህዳውያን ወራሪዎች ከላይ ኢሳያስ አፈወርቂ ባለበት ጦርነት እየተዘጋጀለት ባለበት ሁኔታ እጁን አጣጥፎ መቀመጥ ነበረበት ወይ? የሆነ ቦታ መኪናቸውን አቁመው ከዛ ተመልሰው ሲመጡ በሳምሶናይት የነበረ 1 ሚሊዮን ብር ጠፋ። ሲጀመር ኦቦ ታዬ በሳምሶናይት 1 ሚሊዮን ብር ይዘው የሚንቀሳቀሱበት ምክንያት ምንድን ነበር? ዶክተር አብይ ገደለው የሚል ተራ ተልካሻ ፖለቲካ ለመስራት ወይም ለመጫወት የፈለጉ ሰዎች እንደነበሩ ነው የሚገባኝ። ስለዚህ መብረቃዊ የሆነ እርምጃ መወሰድ ነበረበት። ያ መብረቃዊ እርምጃ ባይወሰድ ኖሮ ይሄን ጊዜ ትግራይ አሁን ቁጭ ብለን የምናወራበት አይነት ክልል አይሆንም ነበር ብሎ ታዬን የሚያክል ትልቅ ፖለቲከኛ የዚህን ያክል አወራለሁ ብሎ ሲያወራ የፖለቲካው መድረክ ላይ የምናቃቸው ሰዎች ምን ያክል ሚዛናቸው የቀለለ ገለባ የሆኑ ሰዎች እንደሆኑ ነው የምናየው። ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ይህ መሆን መልቲሚዲያ ነው። ዛሬም እንደተለመደው በወቅታዊ የሀገራችን ጉዳዮች ላይ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። በዛሬው ዝግጅታችን ከሞት የተረፈው ታዬ ደንደአ በሚል ርዕስ አቶ ታዬ ደንደአ በቅርቡ ያው ለእስር መዳረጋቸው ወይም ወደ እስር ቤት መግባታቸው ይታወቃል። ከመታሰራቸው በፊት ከዚህ በፊት ከ2-3 ዓመት በፊት የተቀረጸ ኢንተርቪው ነበረ። እሳቸው ከአንድ የኦሮሚያ ሚዲያ ጋር ያደረጉት ቃለ መጠይቅ ነበር። ያ ቃለ መጠይቅ አሁን እሳቸው ከታሰሩ በኋላ ወጥቶ መነጋገሪያ ሆኗልና በዛ ጉዳይ ላይ ነው ዛሬ ቆይታ የምናደርገው። አቶ ታዬ ያነሷቸው አጀንዳዎች ምን ምን ናቸው? ለምን ቪዲዮውን ዛሬ ከ2 ዓመት በኋላ ማስተላለፍ ለምን አስፈለገ? እስከ ዛሬስ ለምን ተደብቆ ቆየ? እዛ ላይ የተነሱ አጀንዳዎችስ በእውነት ተገቢነታቸውና አንድምታቸው ምን ይመስላል የሚለውን ነገር ነው በደንብ ማየት የምንፈልገው። እዛ ላይ ያነሷቸውን አጀንዳዎች ከማየታችን በፊት እንዲሁም ደግሞ ዛሬ ከ2-3 ዓመት በኋላ ይህንን ኢንተርቪው ለምን ማስተላለፍ አስፈለገ ወደሚለው ጥያቄ ከመግባታችን በፊት ኦቦ ታዬ ደንደአ በመጀመሪያ ባህሪያቸው ምን ይመስላል? ኦቦ ታዬን እኔም በአካል ኢምፐርሰን አውቀዋለሁኝና ሳቀው የእምነት ማለት ያመነበትን ነገር ለማድረግ ወደኋላ ማይል ሰው እንደሆነ እንዲሁም ደግሞ ለኢትዮጵያ ለሀገር እንዲሁም ደግሞ ለሕዝብ ይጠቅማል ብሎ ያመነበትን ነገር እስከ ጥግ ድረስ ይዞ ለመሄድ መቃወም ያለበትን ነገር ለመቃወም እንዲሁም እውነት ነው ብሎ ያመነውን ነገር ለመግለጥ የሚተማመን ሰው ወይም እንደዛ አይነት ሰብዕና ያለው ሰው እንደሆነ ነው የማውቀው። ግን እዚህ አሁን የተነሱ ባለፈው ተናገሯቸው የተባለው ኢንተርቪው ላይ የተላለፈውን በኦሮምኛ ቋንቋ ነው የተላለፈው። እዛ ላይ እንግዲህ የተረጎሟቸውን ሰዎች እንደተከታተል ነው ትርጉሙን እዛ ላይ ያነሷቸው ወሬዎች በእውነት እውነት ናቸው ወይስ አቶ ታዬ ደንደአ መዋሸት ጀምረዋል የሚለውን ነገር እንድንመረምር ያደርገናልና ከዚህ በፊት የተነገረላቸው እኛ የምናውቀው ሐቀኛ ናቸው ለእውነት ሟች ናቸው ብለን የምናውቃቸው ኦቦ ታዬ ደንደአ እንዳሉ ሆነው የፍትህ ሚኒስትር ሆነው ማነው የጠቅላይ አቃቢ ህግ ሹም ሆነው ነበር ይመስለኛል። የሆነ ጊዜ ካልተሳሳትኩ ፍትህ ሚኒስቴር ወይም ጠቅላይ አቃቢ ህግ ሆነው ነበር የሚኒስትር ዴኤታ ሆነው ሰላም ሚኒስትር ከመግባታቸው በፊት እና በዛን ጊዜ 1 ሚሊዮን ብር ከመኪናቸው ላይ ተሰረቀ ወይም ጠፋብኝ ብለው ማውራታቸውን እናውቃለን። እና ዛሬ የተናገሯቸውን ነገሮች ስንመረምር ያ ከዚህ በፊት ጠፋብኝ ብለው የነበረው ነገር 1 ሚሊዮን ብሩ የእውነት ተሰርቆ ነው ወይስ እሳቸው ዛሬ የሰማነውን ውሸት ከአንደበታቸው የተናገሯቸውን ነገሮች እውነት ናቸው ብለን ልናምናቸው የሚከብዱ ነገሮችን ሲናገሩ የሰማናቸው ኦቦ ታዬ ያኔ ነው ወይ መዋሸት የጀመሩት የሚለውን ነገርም ጥያቄ ያስነሳልና በነገራችን ላይ የ1 ሚሊዮን ብር ምን ሆነ? በቃ ጠፋ ተብሎ ጠፍቶ በዛው ቀረ እንደመጠየቃቸውንም ከዛ በኋላ የሆነውን ነገርም አላቅም። በቃ ጠፋ ተባለ። ከመኪናቸው ላይ የሆነ ቦታ መኪናቸውን አቁመው ከዛ ተመልሰው ሲመጡ በሳምሶናይት የነበረ 1 ሚሊዮን ብር ጠፋ።
ሲጀመር ኦቦ ታዬ በሳምሶናይት 1 ሚሊዮን ብር ይዘው የሚንቀሳቀሱበት ምክንያት ምንድን ነበር? ሲቀጥል ያ 1 ሚሊዮን ብር ጠፋ ከተባለ በኋላ የጠየቀም ያነሳም የመረመረም ምክንያቱ ምንድነው ማን የወሰደው የሚለውንም ነገር የታወቀ ነገርም ያለ አይመስለኝም። እስካለኝ መረጃ ድረስ ተደፋፍኖ የቀረ ነገር ነው የሚመስለኝና ዛሬ በዚህ ኢንተርቪው ላይ ያነሷቸውን አጀንዳዎች በደንብ ስንመረምራቸው ኦቦ ታዬ ደንደአ ያኔም በዚህ አይነት ሁኔታ ምናልባት የእውነት ሰው መስለው የሚቀርቡት ወይም ደግሞ ሐቀኝነትን የሚሰብኩት የሆነ ነገር እስከሚመቻችላቸው ወይም ደግሞ የገጽ ልባስ ወይም ደግሞ የገጽ ሽፋናቸው ነበር ወይ እውነተኛነት የሚለውን ነገር እንድንመረምር ነው የሚያደርገውና በዛም ይሄንን የሚመለከተው አካልም መልስ ሊሰጥበት ይገባል የሚል እምነት ነው ያለኝ። ኦቦ ታዬ እንግዲህ ለሁለተኛ ጊዜ አሁን የለውጡ መንግስት ከመጣ ወዲህ ለሁለተኛ ጊዜ መታሰራቸው ነው እና ከህወሓት ዘመን ጀምሮ አውቃቸዋለሁ እኔ በተቃዋሚነት የህወሓትን መንግስት ሲሞግቱ ሲተቹ የነበሩ ከዛም በፊት ደግሞ የኦነግ አባልም እንደነበሩ እናውቃለን። ከዩኒቨርሲቲ ትምህርታቸውን አቋርጠው ወጥተው የኦነግ አባል ሆነው ከዛ በኋላ የኦነግ አካሄድ ትክክለኛ አልሆነላቸው ሲል ወይም ደግሞ እሳቸው የሚያስቡት የኦሮሚያ ህዝብን የሚጠቅም የፖለቲካ ሐሳቤና ኦነግ የሚያራምደው የፖለቲካ ሐሳቤ ስለተጋጨባቸው ኦነግን ትተው ወጥተው ኦህዴድ እንደገቡ ከዛ ከነለማ መገርሳ ጋር ምናልባትም ቲም ለማ በሚባለው ለውጡን ካመጣው ቡድን ውስጥ አንዱ ናቸው የሚል መረጃ ነው ያለኝ። ከዛ የለውጡ መንግስት ከመጣ በኋላ በጣም በተለይ ጃዋር መሐመድን እግር ከእግር እየተከታተሉ የሚያደርጋቸውን እንቅስቃሴዎች የሚተቹ የሚነቅፉ ዘረኝነትን የሚያወግዙ ኢትዮጵያዊነትን የሚሰብኩ ሰው እንደነበሩ ነው የምናውቀው። በምን ሁኔታ እንደሆነ ሳናውቀው የሰላም ሚኒስትር ዴኤታ ሆነው ከተሾሙ በኋላ ተቃዋሚ ሆነው አገኘናቸው። ያ ምክንያቱ ምንድነው? ከዛ እነ ለማ መገርሳ ከኦሮሚያ ክልል ሲወጡ ምናልባት ኦቦ ታዬም የነሱ የህቡ አባል ነበሩ ወይ የሚለው ጥያቄ ራሱ እሱ ሊመለስ የሚገባው ነውና ምክንያታቸውን እስከዛሬ ድረስ አልተናገሩም። ግን ከጠቅላይ ሚኒስትሩ ጋር ባላቸው ቅራኔ በቀጥታ ጠቅላይ ሚኒስትሩን የሚተቹ ነገሮች ነው የሚናገሩትና ያን በመናገራቸው ነው የመጀመሪያው ለእስር የተዳረጉበት ምክንያት። ከዛ በኋላ ከእስር ሲወጡ በዋስትና ነበር የተፈቱት። በዋስትና ከተፈቱ በኋላ ተከሰውባቸው የነበሩ 3-4 ክሶች መካከል ሁለቱ ክሶች ህገወጥ የጦር መሳሪያ ማዘዋወርና ሌላ ምናልባት አመጽና ግርግርን በመቀስቀስ የሚለው ክስ ሁለቱ ክሶች ድጋሚ እንዲታዩ ተፈልጎ ነው ወደ እስር ቤት የገቡት። ግን እሱ ብቻ ነው ወይ ኦቦ ታዬ ወደ እስር ቤት አሁን ለሁለተኛ ጊዜ ተመልሰው ወደ እስር ቤት የገቡበት ምክንያት ባለፈው ነፃ የተባሉባቸው ሁለቱ ክሶች ድጋሚ እንዲታዩ ስለተፈለገ ነው ወይ? አሁን የተለቀቀውን ከ3 ዓመት በፊት ተቀርጾ የነበረውን ቪዲዮ ስንመለከት ምናልባት መንግስት ኦቦ ታዬን ከሞት ለመታደግ ወደ እስር ቤት አስገብቷቸዋል የሚል እምነት አለኝ። ምክንያቱም ይሄ ኢንተርቪው በቀጥታ ኦቦ ታዬ ደንደአን ሰለባ በማድረግ ከዛ በኋላ የፖለቲካ ትርፍ ለማትረፍ የሚፈልጉ እንደነ ጃዋር አይነት በጥላቻና በግርግር የራሳቸውን ጥቅም ማስከበር የሚፈልጉ ሰዎች መጠቀሚያ ሊያደርጓቸው ምናልባት በዛ መረባቸው ውስጥ ያስገቧቸው ይመስለኛል ኦቦ ታዬ። ይሄንን መረጃ ምናልባት መንግስት ደርሶበት ይሄ ሰውዬ ለአደጋ እየተጋለጠ ነው፣ ስለዚህ ለተወሰነ ጊዜ ወደ እስር ቤት ቢገባና ከራሱ ጋር ቢመካከር ከራሱ ጋር ቢመክር በሚል ሁኔታ ህይወቱን ከሞት አትርፎታል ብዬ አስባለሁ። ከዚህ በፊት እና ሃጫሉ ሁንዴሳ እንዴት እንደተገደሉ እናውቃለን። ምን አይነት ሴራ ምን አይነት ተንኮል እንደነበር በነጃዋር በኩል ኦኤምኤን ሚዲያ ላይ ቀርቦ ኢንተርቪው ከሰጠ በኋላ ነው ሃጫሉ ከአንድ ሳምንት ባልሞላ ጊዜ ውስጥ እንዲገደል የተደረገው። ኦቦ ታዬ አሁን ይሄንን ኢንተርቪው የሰጡት የመጀመሪያው እስር ከመፈጸሙ ከ2 ዓመት ምናምን በፊት ነው። ዛሬ ከ2 ዓመት በፊት የተቀረጸውን ቪዲዮ ማስተላለፍ የተፈለገበት ምክንያት እዛ ላይ ያነሷቸውን ወሬዎች ለህዝብ አድርሶ ከዛ በኋላ ታዬ ደንደአን ሰለባ በማድረግ መንግስት ገደላቸው ወይም ደግሞ የሆነ አደጋ ይሄንን ሚስጥር በማውጣታቸው ምክንያት ዶክተር አብይ ገደለው የሚል ተራ ተልካሻ ፖለቲካ ለመስራት ወይም ለመጫወት የፈለጉ ሰዎች እንደነበሩ ነው የሚገባኝ። ግን ኦቦ ታዬ በዚህ ልክ እንዴት እንደዚህ አይነት የጠላት መረብ ውስጥ ወይም ደግሞ ራሱን ለአደጋ ሊያጋለጥ የሚችል መረብ ውስጥ እንዴት እንደገባ አይገባኝም። እኔ ብዙ ጊዜ ፖለቲካ ያውቃሉ፣ እድሜ ልካቸውን በፖለቲካ ውስጥ ነው የኖሩት የምላቸው ሰዎች አሁን በዚህ
ከቅርብ ጊዜ ወዲህ በተለይ የለውጡ መንግስት መቃወም ከጀመሩ ተቃዋሚዎች መካከል ፖለቲካን ይረዳሉ፣ ያነባሉ፣ በደንብ ይከታተላሉ፣ እድሜ ልካቸውን ፖለቲካ ውስጥ ያሳለፉት የምንላቸው ሰዎች ተራ የሆነ እንቅስቃሴ ነው ሲያደርጉ የምናያቸውና ኦቦ ታዬ ይሄንን ማድረጉ ምናልባት እየተጠቀሙበት ያሉ ሰዎች መኖራቸውን እንኳን እንዴት መገምገምና መገመት አልቻለም የሚለው ጥያቄ ያስነሳልና የፈለገ ተቃውሞ ሊኖር ይችላል፣ ከመንግስት ጋር ጥላቻ ሊኖር ይችላል፣ የራስህ የሆነ የፖለቲካ አቋም ሊኖር ይችላል። ያንን ልዩነትህን ግን ራስህን ለአደጋ ሳታጋልጥ ሌላውንም ሳትጎዳ ለህዝቤ ይጠቅማል ለሀገር ይጠቅማል ባልከው መንገድ መንቀሳቀስ የሰለጠነ ፖለቲካ የሚያራምድ ፖለቲከኛ የሚሄድበት መንገድ ነው። ኦቦ ታዬ ግን ራሳቸውን ለአደጋ አጋልጠው ለነ ጀዋር አይነት ተራ የፖለቲካ ትርፍ አትራፊዎች መጠቀሚያ እስከ መሆን ድረስ የደረሱ እንደሆነ ነው እዚህ መረጃ ላይ የምንመለከተው። ለመሆኑ ኦቦ ታዬ በዚህ ኢንተርቪው ላይ ያነሷቸው ነገሮች ምንድናቸው? ስለምን አውርተው ነው? አሁን ከ2 ዓመት በኋላ ይሄ ኢንተርቪው እንዲተላለፍ የተደረገበት ምክንያት እሱን መጨረሻ ላይ እናየዋለን። ግን ከ2 ዓመት በፊት እነዚህን መረጃዎች ኦቦ ታዬ ደንዳ ለምን ተናገሩ? ከዛ በኋላ ለምን ሳይተላለፍ ቀረ? ኦቦ ታዬስ ቢሆኑ ይሄንን ሚስጥር የሚሉትን ነገር ይዘው ለምን እስከዛሬ ቆዩ የሚሉትን ጥያቄዎች መጨረሻ ላይ ምክንያታቸውን እናያለን። ምን አነሱ ግን ምንድናቸው ዋና ዋና ኮር ፖይንቶች የሚባሉት የሚለውን ነገር ስናይ ኦቦ ታዬ የሆነ የኦሮሚያ የዞን የከተማ የወረዳ ምናምን አስተዳዳሪዎች ጠቅላላ የኦሮሚያ ክልል የከተማና የዞን እንዲሁም የወረዳ አመራሮችና አስተዳዳሪዎች በተገኙበት የአጠቃላይ ስብሰባ ነበር። እሱም አዳማ ነበር የነበረው ይላሉ። አዳማ ላይ በነበረው ስብሰባ ላይ ባለንበት ሰዓት ጠቅላይ ሚኒስትሩ በአካል ተገኙ እዛ እና ሚሊተሪ ልብስ ለብሰው ነው የተገኙት ይላሉ። እንግዲህ በዛን ሰዓት በህወሓትም በሸኔም በምንም በኩል ጦርነት ስለነበረ ጠቅላይ ሚኒስትሩ ሚሊተሪ የሚለብሱባቸው ጊዜዎች ብዙ ነበሩ፣ ወይም የወታደር ልብስ ለብሰው ነበር የተገኙት ማለት ነው። እነዛ ላይ ተገኝቶ ተናገረ፣ ለኛ እንደዚህ ያለን ነው የሚለው ታዬ ደንደአ ማለት ነው። እና አብቹ አለ ከተባለው ነገር ውስጥ አንዱ የትግራይን ጦርነት ህወሓት አልጀመረውም፣ ጦርነቱን የጀመርነው እኛ ነን ብሎ ነገረን ጠቅላይ ሚኒስትሩ ይላል ታዬ ደንደአ። አሁን እኔ ከማከብራቸው ሰዎች ውስጥ አንዱ ነው ታዬ ደንደአ። በዚህ ልክ ግን ምንም እዚህ ግባ የሚባል ጥቅም የማያስገኝ ውሸት፣ ሰው ከዋሸም እኮ እንደ ጀዋር ይዋሻል፣ ቢያንስ ገንዘብ ያገኝበታል ዋሽቶ። ምንም ጥቅም ላይ ያገኝበት የማይችለውን ውሸት ግን በመላው ዓለም ራሳቸው ህወሓቶች የነገሩንን እውነት ታዬ ደንደአ በዚህ ልክ ውሸት ተሸክሞ ይኖራል ብዬ አላስብም። እኔ ማለት አልጠብቅም ነበረ እና በጣም ነው የወረደብኝ ሰውየው ይሄንን ስሰማ። የህወሓትን ጦርነት ማን እንደጀመረው ራሳቸው ህወሓቶች ናቸው። ማንም ሳይሆን ጠቅላይ ሚኒስትር አብይ ሳይሆን ፊልድ ማርሻሉ ሳይሆኑ ማንም ሳይሆን ራሳቸው ህወሓቶች የሰሜን እዝ ላይ ጥቃት በፈጸሙበት ማታ ወይም ደግሞ በማግስቱ በሁለተኛው ቀን ወይም ደግሞ የዛኑ ቀን ባደረጉት ኢንተርቪው የትግራይ ሚዲያ ላይ የትግራይ ቴሌቪዥን ላይ ባደረጉት ኢንተርቪው ሴኮቱሬ የሚባለው አንዱ በጦርነቱ ወቅት ከተሸኘው ማለት በመከላከያ ሰራዊት እርምጃ ከተወሰደባቸው የህወሓት አመራሮች መካከል ወይም ኃላፊዎች መካከል አንዱ የነበረው ሴኮቱሬ የሚባለው ሰውዬ የሰሜን እዝ ላይ ጥቃት መፈጸማቸውንና ያንንም የመጀመሪያው ምዕራፍ በድል ተጠናቀቀ ብለው እንዴት አድርገው ሰሜን እዝ ላይ እርምጃ እንደወሰዱ ራሱ የህወሓቱ አባል እርምጃውን የወሰደው አካል ነው የሚነግረን። የትግራይ ህዝብ ግልጽ የሆነ አደጋ ላይ መግባቱን በመገምገም ከውስጥም ከውጭም ከላይም ደግሞ በኢሳያስ አፈወርቂ በሁሉም አቅጣጫ ትግራይን ለመጨፍለቅ የታሰበው ሴራ ጫፍ ላይ መድረሱን በመገንዘብ ፈጣን እርምጃ መውሰድ ነበረበት። ለዚህም ነው የሰሜን እዝን ከተባበሩት እጃችንን አናነሳም ካሉት የእዙ አባላት ጋር በመተባበርና ሊተባበሩ ፈቃደኛ ያልሆኑትን ደግሞ በኃይል ተልኳቸው እንዳይወጡ ዲሞቢላይዝ ወይም ደግሞ ዲስቴብላይዝ በማድረግ የተደረገ እንቅስቃሴ ነው። በጣም ፈጣን የሆነ እርምጃ ነው የተወሰደው። በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው። አንዳንድ ፖኬቶች ላይ ከቀሩት ውጪ የትግራይ ህዝብ 30,000 ጦር በውስጡ
ቀጥታ የእዝ ሰንሰለት ውስጥ ያለ 4 ክፍለ ጦር ሜካናይዝድ ባለበት ሁኔታ ከታች አህዳውያን ወራሪዎች ከላይ ኢሳያስ አፈወርቂ ባለበት ጦርነት እየተዘጋጀለት ባለበት ሁኔታ እጁን አጣጥፎ መቀመጥ ነበረበት ወይ? አልነበረበትም። ስለዚህ መብረቃዊ የሆነ እርምጃ መወሰድ ነበረበት። ያ መብረቃዊ እርምጃ ባይወሰድ ኖሮ ይሄን ጊዜ ትግራይ አሁን ቁጭ ብለን የምናወራበት አይነት ክልል አይሆንም ነበር። ብዙ እልቂት ይደርስ ነበር፣ ብዙ ጥፋት ይደርስ ነበር። እንደተባለውም የአምባገነኑ አብይ አህመድ ህልም ምናልባት ለጊዜውም ቢሆን መቼም የህዝብን ለዘላለም ጨፍልቃ ባትገዛም ለጊዜውም ቢሆን የበላይነት ያገኝ ነበር። ስለዚህ ያንን አቅም የሰሜን እዝን ዲሞቢላይዝ በማድረግ በሰላም የሚገቡት በሰላም እንዲገቡ በማድረግ ያለውን የጦር መሳሪያ በሀገሪቱ 70-80% ሊሆን የሚችለውን ከባድ መሳሪያም ጨምሮ የተኩስ አቅም ጨምሮ የትግራይ ህዝብ አቅም እንዲሆን በማድረግ ስለተጠናቀቀ የመጀመሪያው እንቅስቃሴ ነው። ይሄንን ነው የሚያወራው። የመጀመሪያውን ምዕራፍ በድል ማጠናቀቃቸውን ሲነግሩን ከበባ ተፈጽሞብን ጥቃት ሊፈጸምብን እንደሆነ ሲገባን መቅደምና መፍጠን እንዳለብን ገብቶን ሰሜን እዝ ላይ የማያዳግም እርምጃ ወስደናል። ኃላፊዎቻቸውን መጀመሪያ የማይተባበሩንን በቁጥጥር ስር አውለን ይላል። ከዛ በኋላ ሰሜን እዝ በተኛበት በጣም የሚያሳዝነው ደግሞ በዛን ሰዓት ትግራይ ክልል ላይ የአንበጣ መንጋ ተሰማርቶ ስለነበረ ያንን የአንበጣ መንጋ ለማባረር ሰራዊቱ በረሃ ለበረሃ ነበር የዋለው። የትግራይ ምርት እንዳይጠፋ በአንበጣ መንጋ ምክንያት እንዳይጠፋ ያንን አንበጣ ሲያባረር የዋለ ሰራዊት ደክሞት ገብቶ በተኛበት የህወሓት ሰራዊቶች የህወሓት ታጣቂዎች መከላከያ ሰራዊቱን በተኛበት እንዳረዱት ራሱ ሴኮቱሬ ነው የሚነግረን። ይሄንን ዓለም የሚያውቀውን ሀቅ ታዬ ደንደዓ አሁን ዛሬ ያንንም ቢሆን ከሁለት ዓመትም ቢሆን እንደው ጠቅላይ ሚኒስትሩን ድጋፍ አሳጣለው ተቃውሞ አስነሳበታለው ምናምን ብሎ ያወራው ነገር ራሱን ከሚዛን እንዲወርድና ኪሎ በጣም ትንሽ እንዲሆን የሚያደርግ ተራ ወሬ ነው የሚያወራው። የማናውቀው ነገር ቢሆን እሺ፣ ራሳቸው ያላወሩን ያልነገሩን ነገር ቢሆን እሺ፣ ጠቅላይ ሚኒስትር አብይ ይሄን ያወራሉ አያወሩም? እሱ እንግዲህ በታዬ ደንደዓ ሚዛን ሲታይ በራሱ ልክ የሚፈልገውን አይነት ሰው ስላልሆነ አብቹ ከዛ በኋላ ነው መቃወም የጀመረው። ምናልባት እንደነ ለማ መገርሳ የኦሮሚያን ወይም ደግሞ የአንድ ብሔር ዲሞግራፊውን እንቀይረዋለን የአዲስ አበባን በኦሮሚያ ህዝብ እንሞላዋለን ሲሉ እንደነበረው የዛን አይነት ትርክት መከተል ፈልጎ ታዬ ማለት ነው። አብቹ በዛ መስመር ሊሄድላቸው ስላልቻሉ ነው ተቃዋሚ የሆኑት። እሱ ኢትዮጵያዊነትን ነው የሚሰብከው። እነ ታዬ ደግሞ የኦሮሚያን የአንድ ክልል የአንድ ብሔር የበላይነትን ወይም ደግሞ መጀመሪያ ኦሮሚያ የሚል አመለካከት እንዳላቸው ነው የሚገባኝ። ምናልባት አሁን ታዬ እያደረገ ያለው ከነለማ መገርሳ የተለየ እንቅስቃሴ ስላልሆነ እነለማ ደግሞ በምን ምክንያት ከነ አብቹ ጋር እንደተለያዩ የምናውቀው ሀቅ ስለሆነ ማለት ነው። እና የትግራይን ጦርነት እኛ ነን የጀመርነው ህወሓት አልጀመረም ብሎ ነገረን ያለው ታዬ ደንደዓ ምን ያክል ሰውየው ውሸት ተሸክሞ ወይም ደግሞ የእውነት ካባ ደርቦ በውስጡ ግን ማንነቱ ሌላ እንደነበረ እንድናይ ነው ያደረገን ያሁኑ ኢንተርቪው ማለት ነው። ሁለተኛው ህወሓት እስከ ሰሜን ሸዋ እንዲመጣ ያደረግነው በጦርነቱ ጊዜ ማለት ነው። ለሶስተኛ ዙር ጦርነት ህወሓት ተመልሶ ሲመጣ እስከ ደብረ ሲና ድረስ መጥቶ እንደነበር የምናስታውሰው ነው። ኮምቦልቻን ደሴን ተቆጣጥሮ ከዛ በኋላ እስከ ደብረ ሲና ድረስ መጥቶ ነበር። ያኔ እስከ ሰሜን ሸዋ ድረስ እንዲመጣ ያደረግነው እኛንን ሆን ብለን ነው አማራ ክልል እንዲገባ ያደረግነው። ለምን ሲባል ፋኖን እንዲኮረኩምልን ፋኖን እንዲያጠፋ የሚል ጀስቲፊኬሽን የሚሰጠው ታዬ አሁን ይሄንን እውነት ነው ብሎ ይቀበለኛል ሰው ያምነኛል ብሎ ታዬን የሚያክል ትልቅ ፖለቲከኛ የዚህን ያክል አወራለሁ ብሎ ሲያወራ የፖለቲካው መድረክ ላይ የምናቃቸው ሰዎች ምን ያክል ሚዛናቸው የቀለለ ገለባ የሆኑ ሰዎች እንደሆኑ ነው የምናየው። ይሄንን እውነት አሁን በዛን ሰዓት ፋኖ የሚባል ማን ነበረ? በዛን ጊዜ እኔ የማውቀው ምናልባት እነ ዘመነ ካሴ ያው ሲደራጁ ነበር። የለውጡ መንግስት ከመጣ ጊዜ ጀምሮ ተከበናል፣ በአራቱም አቅጣጫ ጠላቶቻችን ከበውናል፣ ስለዚህ መደራጀት አለብን እያሉ የህወሓትን ዓላማ ለማስፈጸም እነ ዘመነ ካሴ ወጣት ሲያደራጁ እንደነበር አውቃለሁ። ከዛ በተረፈ አቅም ያለው ፋኖ የሚባል አደረጃጀት ያኔ ህወሓት ደብረ ሲና ድረስ ሲመጣ አልነበረም።
ግን ፋኖን እንዲያጠፋልን ነው ሰሜን ሸዋ ድረስ እንዲገባ ያደረግነው አለ ጠቅላይ ሚኒስትሩ ብሎ ሲያወራ አለማፈሩ ራሱ ይቀፋል በጣም። ከዛስ ጠቅላይ ሚኒስትሩ ለምን ግንባር ድረስ ዘመተ? ህወሓት ሰሜን ሸዋ ድረስ መጣ ማለት ያኔ በጣም ብዙ ኢትዮጵያን ደንግጠው ፈርተው ወደ ውጭ መሄድ የሚችሉት ህወሓት መጣብን ብለው ሲሄዱ ወደ ውጭ ትኬታቸውን አራዝመው ማነው አሳጥረው ወደ መጡበት ወደ ውጭ ሀገር ሲሄዱ ተመልክተናል። እነ መሳይ መኮንን ዛሬ የህወሓት ደጋፊ የሆኑ ሰዎች ህወሓት ደብረሲና ደረሰ ሲባል በጣም ረጅም ጊዜ ትኬት ቆርጦ መጥቶ የነበረ ሰውዬ ከዛ በኋላ ትኬቱን እንደገና አስቀይሮ ወደ አሜሪካ ጥሎ እንደሄደ የምናስታውሰው ነው። የዚህን ያክል በፍርሃት ቆፈን ውስጥ የሚኖሩ ሰዎች ናቸው ዛሬ የመንግስት ተቃዋሚዎች ሆነው የምናያቸው። ያኔ ህወሓት ደብረሲና ድረስ መምጣት የመንግስትንም ህልውና የተገዳደረ ነበር። በጣም ብዙ አቅም የነበረው ብዙ ሰራዊት የነበረው 250 ሺህ እና ከዛ በላይ ሰራዊት የነበረው በትጥቅም የሰሜን ዕዝን አጥቅቶ የወረሰ የጠላት ወይም የባንዳዎች ስብስብ ነበር የህወሓት ቡድን። ስለዚህ እስከ ሰሜን ሸዋ ድረስ መምጣቱ ለዶክተር አብይ አደጋ እንጂ ምንም የሚጠቅም ነገር የለውም። ከዛ በኋላ እንዴት አድርጎ አሸንፎ ወደ ትግራይ እንደመለሳቸው የምናውቀው ነው። ብዙ መስዋዕትነት ተከፍሎበት ነው የተመለሱት። ጀስት ኮዝ ያለው መንግስት ስለሆነ እውነትን የያዘ መንግስት ስለሆነ ነው ያሸነፈው እንጂ በዛን ጊዜ ሰሜን ዕዝ ተጠቅቷል። መሳሪያውን ግማሹን አበላሽተውታል፣ ግማሹን ህወሓቶች ወስደውታል። በተረፈ መሳሪያና በተረፈ ወታደር ነው ጠቅላይ ሚኒስትር አብይ ህወሓትን አሸንፎ ወደ ትግራይ የላከው። የዚህን ያክል አደጋ ራሱ ላይ የሚጋርጥ መንግስት ሊኖር አይችልም በዓለም ላይ። ፋኖ የሚባለውን አደራጀት ሲጀመር ለምን እንዲጠፋ ይፈልጋል? ለምን እንዲያጠፋለት ይፈልጋል? ህወሓት የዛን ያክል ሰራዊትና መሳሪያ ይዞ ሊያጠቃው እየመጣ እንደሆነ የሚያውቅ መንግስት ፋኖ ተደራጅቶ ከሆነ ፋኖ መሳሪያ ይዞ ከነበረ የዚህን ያክል በቃ እንዲያጠፋለት አስቦ የሚያስገባው ኃይል ካለ ለምን ህወሓትን እንዲገዳደርለትና ህወሓትን እንዲመልስ ማድረግ ይቀለዋል እኮ ፋኖን አደራጅቶ። እና የዚህን ያክል ሚዛናቸው የቀለለ ሰዎች ፖለቲካችንን እንደሞሉት ነው የምናየው። ይሄንን መረጃ ብሎ ዶክተር አብይ አሁን ይሄንን አወራ ብሎ ሲያወራ ሰው ያምነኛል ብሎ ማውራቱ በራሱ ታየ ደንዳ ለራሱ ያለው ክብርና ለራሱ ያለው ሚዛን ምን ያክል የቀለለ ገለባ የሆነ ሰው እንደሆነ ነው የሚያሳይ። እና በሶስተኛ ደረጃነት የሚያነሳው ዶክተር አብይ ተናገረ እዛ መድረክ ላይ ብሎ የሚያነሳው የልጆቻችሁን ፍላጎት አሟልታችሁ ልጆቻችሁን በተሻለ ሁኔታ ለማሳደግ ከፈለጋችሁ መዝረፍ አለባችሁ አለን ዶክተር አብይ ይላል። የዶክተር አብይን ስብዕና እኔ አይደለሁም የምናገረው፣ ስራው ነው የሚናገረው። ሌብነትን ምን ያህል የሚጠየፍ ሌብነትን የሚጠላ መጽሐፉን ሽጦ የድሃ ቤት የሚሰራ ሙስናን ለመዋጋት በጣም ብዙ ርቀት እየሄደ ያለ መሪ እንደሆነ እናውቃለን። እስከዛሬ ድረስ አይደለም እኮ ጠቅላይ ሚኒስትር ከሆነ በኋላ አይደለም፣ ጠቅላይ ሚኒስትር ከመሆኑ በፊት እንደዚህ አይነት የሌብነት ሜንታሊቲ ያለው ሰው ቢሆን የሱም ሚስጥር ለማውጣት እነታየ አይደሉም ህወሓቶች ራሱ አይቦዝኑም ነበር። እስከዛሬ ድረስ ግን ስለ ዶክተር አብይ እንዲህ እኮ አድርጎ ነበረ፣ ኦሮሚያ ክልል ላይ እያለ እንደዚህ አይነት ዝርፊያ ይፈጽም ነበር ብሎ ስለ ዶክተር አብይ ኔጌቲቭ ነገር የሚናገር አንድም አካል የለም። ዶክተር አብይ ጠላት ሳይኖረው ቀርቶ አይደለም፣ በአራቱም አቅጣጫ ጠላቶች አሉበት። ብሔርተኛ ነኝ የሚል ዘረኛና ጎጠኛ ቡድን ሁሉ የዶክተር አብይ ጠላት እንደሆነ ይታወቃል። እነዛ ጠላቶቹ ግን ምንም አይነት ኔጌቲቭ ነገር ሊያወሩበት ያልቻሉት ምንም አይነት ኢትዮጵያን የሚጎዳ ነገር ሰርቶ ማያቅ ሰው ስለሆነ ነው። ይህንን የመሰለ መሪ ጭራሽ የኦሮሚያ ክልል የዞን የከተማ የወረዳ አስተዳዳሪዎች በተገኙበት መዝረፍ አለባችኋልን ዶክተር አብይ ብሎ ያወራል ታየ ደንዳ። አሁን ይህን ሰውዬ ያን 1 ሚሊዮን ብር ጠፋብኝ ያልከው ዶክተር አብይ ዝረፍ ብሎ ነው? ዘርፈው ነው ያንን 1 ሚሊዮን ብር ጠፋብኝ ያልከው? ይህንን ጥያቄ የሚጠይቅ አቃቢ ህግ የለም እዚህ ሀገር ላይ? አሁን ይሄ ጥያቄ መነሳት የለበትም? እሺ ያኔ የለውጥ መንግስትም እንደመጣ ስለነበር የለውጥ አካልም ስለነበረ ለኢትዮጵያ የሚሰራ ሰው ነው ብለን ስለምናስብ በቃ ጠፍቶበት ሊሆን ይችላል። አይዋሽም ብለን ስለምናስብ ታየ ደንዳ በቃ ከተሰረቀበት ተሰረቀበት ነው እንጂ እንደዚህ አይነት ሙስና የተልከሰከሰ ነገር ውስጥ ይኖራል ተብሎ የሚገመት ሰው አልነበረም። በዛ ምክንያት ሁሉም ችላ ብሎ አልፎት ሊሆን ይችላል። እንደዚህ አይነት በውሸት አጥር ውስጥ የሚኖር ሰው ከሆነ ያኔ ጠፋብኝ ያልከው 1 ሚሊዮን ብር የደረሰ ብሎ የሚጠይቅ የመንግስት አካል መኖር አለበት። አሁን ዶክተር አብይ የራሱን መጽሐፍ ሽጦ የድሃ ቤት የሚሰራ ከራሱ ኪስ አውጥቶ የሰዎችን ህይወት ለመቀየር የሚታተር መሪ ታሪካዊ ቦታዎችን እነ ፋሲለደስን እኮ መጽሐፍ ሽጦ ነው የሰራው ዶክተር አብይ።
ዶክተር አብይ ሚኒስትር ሆኖ ከዛም በፊት በነበረባቸው የመንግስት የስልጣን እርከኖች ላይ ሲመላለስ ምንም አይነት ሌብነት ውስጥ የሌለ ሰው እንደነበር ማሳየው የሱ ቤተሰቦች ቀዳማዊት እመቤት ዝናሽ ታያቸውን ጨምሮ ቤተሰቦቹን ውጭ ሀገር ልኮ የቤት ኪራይ በእርዳታ ቤት ተሰጥቷቸው በእርዳታ የተወሰነ ምንድነው የሚባለው የሆነ የሚሉት ነገር አለ መክፈል የማይችሉ ሰዎች የሚኖሩበት አካባቢ ነበር የምትኖረው ዝናሽ ልጆቿን ይዛ ሚኒስትር ሆኖ ያኔ ኦሮሚያ ክልል ውስጥ የትም ቦታ በህወሓት ዘመን በጣም ብዙ ሚሊዮን ብር በሚዘረፍበት ሰዓት ዶክተር አብይ ቤተሰቦቹን ትቶ ውጭ ሀገር ልኮ በዚህ አይነት ደረጃ ያኖር ነበር። እንደዚህ አይነት ስብዕና ያለውን ሰው ያውም ደግሞ 2500 አካባቢ ሰዎች ነበሩ ይላል አዳራሽ ውስጥ ይሄንን ዶክተር አብይ ተናገረ ሲል አንዳንድ ጊዜ እኮ ስትዋሽ እስኪ ማስረጃ አምጣ ስትባል እንኳን ማስረጃ የማታቀርብበትን ነገር ነው መዋሸት። ጀዋር መሐመድ ምን ይላል አሁን ዶክተር አብይ ቢሮ ጠርቶ እገልሃለሁ አለኝ ይላል። ማስረጃ አምጣ ስትለው እኔ እና እሱ ብቻ ነበርነው ይላል። እንደዚህ ነው የሚዋሸው እንጂ 2500 ሰው ማለት እኮ የኦሮሚያ ክልል ባለስልጣናት እነማን ናቸው? እነ ከንቲባ አዳነች አቤቤ አሉ፣ እነ ሽመልስ አብዲሳ አሉ፣ የማን ነው አሁን የመከላከያ ሚኒስትር ነው የሆነ የመሰረተ ልማት ውስጥ ያሉት ስማቸው ተዘነጋኝ። አንድ ሚኒስትር አሉ ሴት ናቸው። እሳቸውም የኦሮሚያ የጨፌ የሚባለው የኦሮሚያ ክልል አስተዳደር አባል ናቸው። ይሄ ሁሉ ሰው ባለበት ጠቅላይ ሚኒስትር አብይ እንደዚህ አይነት ነገር ይናገራል ብሎ ማውራት በራሱ ራሱ ላይ እባብ ከመጠምጠም ያለፈ እዚህ ግባ የሚባል ነገር የሚጠቅም ነገር አያመጣለትም። እና በአጠቃላይ ታዬ የራሱን ኢሜጅ እና የራሱን ምስል ነው ያበላሸው። በእውነተኛነቱ የምናውቀው በሐቀኝነቱ የምናውቀው ታዬ ደንደዓ የዚህን ያክል ቢሆን በቃ ጠቅላይ ሚኒስትሩ ተናግረው ቢሆን ታዬን በምናውቀው ሰብዕናው እያለ ይህንን ውሸት ተሸክሞ እስከዛሬ ዝም አይልም ወይ? ታዬ እኛ ከምናውቀው የተለየ ሰብዕና አለው? ውሸት ነው እያወራ ያለው? ወይም ደግሞ በነዛ በተንኮል እሱን አደጋ ላይ ጥለው በሱ ሞትና በሱ ሬሳ ላይ ተረማምደው የራሳቸውን ጥቅም ማስከበር በሚፈልጉ ሰዎች መጠለፉን ሳያቅ የሆነ የጠቅላይ ሚኒስትሩን ቅቡልነት አሳጣለሁ ብሎ ባሰበው መንገድ ይህንን ውሸት ለመተረክ ተገዷል ማለት ነው። ግን ይሄ የሚያሳየው ፖለቲካችን ላይ ያሉ ሰዎች የራሳቸውን ጥቅም ለማስከበር ምን ያክል ክብራቸውን እንደሚያዋርዱና ለህዝብም ምን ያክል ክብር የሌላቸው ሰዎች እንደሆኑ ነው የሚያሳየው። እና የዚህን ያክል የታየን ሰብዕና ገልጠን ካየን ጠቅላይ ሚኒስትሩ አብቹ የሚላት ነገር አለች፣ እንደ ሽንኩርት ሌየሮቹን እየላጥን ነው ማየት ያለብን ይላልና ታዬ ደንደዓ እንደዚህ እየላጥን እየገለጥን ስናየው ጠቅላይ ሚኒስትር አብይ አለ ያለው ነገር ጭራሽ የራሱን ክብርና የራሱን ስብዕና የሚያዋርድ ታዬ ማለት ተራ ውሸታም ፖለቲከኛ መሆኑን ያረጋገጠበት ኢንተርቪው ነበር ይሄ ኢንተርቪው። ይሄ ኢንተርቪው ግን ለምንድን ነው ታዬ እንዲሰጥ የተደረገውና ከዛ በኋላ ሳይተላለፍ የቀረበት ምክንያት ዛሬ ጊዜ ጠብቆ እንዲወጣ የተደረገበት ምክንያት ምንድነው የሚለውን ነገር ስናይ ሃጫሉ ሁንዴሳ የሞተበት ሁኔታ ጋር አውድ ጋር ይገናኛል ይሄ ነገር። ሃጫሉ ሁንዴሳ ሲገደል ኦኤምኤን ሚዲያ ላይ ቀርቦ ኢንተርቪው እንዲሰጥ ተደርጎ ነበር። ስለ አጼ ሚኒሊክ ነበር ያወራው ያኔ ምንም አይነት ኢሹ ባልነበረበት። ለምን ዛሬ ይሄንን ነገር ተናገረ ብለን እስከምንጠይቅ ድረስ ምንም አይነት አጀንዳ ባልነበረበት ሰዓት ላይ አጀንዳ አድርገው ኦኤምኤን ላይ አቅርበውት ስለ አጼ ሚኒሊክ እና ስለ አማራ ፖለቲካ በጣም አግሬሲቭ የሆነ ንግግር ሲያደርግ ነበር። በኢትዮጵያዊነቱ የሚያምን ሰው ነው ሃጫሉ ሁንዴሳ ማለት። ግን አንዳንድ ከአማራ ፖለቲከኞች ጋር ወይም ከአጼ ሚኒሊክ ጋር የሚያነሳቸው ተቃርኖዎች አሉ። ያንን ተቃርኖ እንዲያነሳ አድርገው የሚጠየቀው ጥያቄ ራሱ ያኔ ሆን ብሎ ስለ ሚኒሊክ ኔጌቲቭ ነገር እንዲያወራ የአማራ ልሂቃንን እንዲሰድብ ወይም ደግሞ ይሄ በድሮ ጊዜ ነበር የሚሉት እነሱ ምንም እንኳን ባይሆንም በእውነታው ዓለም ማለት ነው የአማራ ገዢ የሚባል ነገር ኖሮ አያውቅም። ግን የአማራ ገዢ በሚሉት እነሱ የውሸት ትርክት ተቀብለው የሚኖሩ ሰዎች ስለሆኑ በእነሱ መስፈርት መሰረት የተቃርኖ የሚላቸውን ሐሳቦች ነበር የሚያነሳውና ያንን ኢንተርቪው ባደረገ ሳምንት ባልሞላ ጊዜ ውስጥ ነው ሃጫሉ የተገደለው። ማን ገደለው አሉ። ከዛ በኋላ ኦኤምኤን ላይ ወጥተው ስለ ሃጫሉ ግድያ ያወሩ የነበሩ ሰዎች ምንድነው ያሉት? የአማራ ልሂቃንን በተለይ ደግሞ የአማራ ፖለቲካን ስለነቀፈ የአማራ ልሂቃን ገደሉት ነበር ያሉት። ለምን? አማራና ኦሮሞ ያኔ ኦሮማራ በሚለው ጥምረት ስለነበር ለውጡ የመጣው ያንን የኦሮማራ ጥምረት ለማፍረስ ሲሉ ማለት ነው።
ያንን ተራ ፖለቲካ ለመጫወት ሲሉ ምን የመሰለ በጥበብ ስራው ሀገር መገንባት የሚችል ወጣት ልጅ በልጅነቱ እንዲቀጭ አደረጉት፣ ምንም ትርፍ ለማያመጡበት። ይሄንን ማን አደረገው የሚለው ነገር ነገ ከነገ ወዲያ ታሪክ ያወጣዋል። እነ ጀዋር መሐመድ ምን ይሰሩ እንደነበር ግን የምናውቀው ነገር። ይሄንን ኦኤምኤን ላይ አውጥተው ለምን አናገሩት የሚለውን ጥያቄ የምንመልስ ከሆነ ጀዋር መሐመድ እዚህ ግድያ ውስጥ እጁ እንደሌለበት ምንም ማረጋገጫ የለም። ከምንም በላይ ደግሞ እጁ ሊኖርበት የሚችለው እሱ ነው። ምክንያቱም የለውጡ ተቃዋሚ እሱ ነበር። ከዛ በኋላ ለውጡን ደግሞ መገዳደር ያልቻለው ኦሮማራ የሚባለው ጥምረት ተፈጥሮ ስለነበረ ኦሮሞና አማራን ለማጣላት ሃጫሉ ሁንዴሳን አውጥቶ የራሱ ሚዲያ ላይ አስለፈለፈው። በዛ ኢንተርቪው ምክንያት ገደሉት ብሎ አስወራ። በቃ ይሄ ነው እውነታው። ታዬ ደንዳአም የዚህ ሰለባ ሊሆን ከጫፍ ደርሶ ነበር እና ምናልባት ታዬ ደንዳአ በመታሰሩ ከሞት ተርፈዋል የምለው እነዚህ ተራ የፖለቲካ ሸቃጮች ይህንን ነገር እንዲናገር አድርገው ከዛ በኋላ መንግስት አስወገደው። ጠቅላይ ሚኒስትሩ እንደዚህ ብሎ ስለተቸ፣ ጠቅላይ ሚኒስትሩ የተናገረውን ነገር ስላወራ አስገደለው ወይም ደግሞ ራሱ አብይ ገደለው ብለው ሊያወሩ ነበር የፈለጉት። ቢሆንም ባይሆንም ታዬ ደንዳአ በሰራው ጥፋት ወደ እስር ተዳርጎም ከሆነ እነዚህ ሰዎች ከደገሱለት የሞት ድግስ ግን በመታሰሩ ምክንያት ተርፈዋል። እኔ አሁንም ይሄ ሰውዬ የልጆች አባት ነው። ነገ ከነገ ወዲያ ወጥቶ በራሱ መንገድ የፖለቲካ ትግሉን ማካሄድ ይችላል። ግን ከነ ጀዋር የፖለቲካ መረብ ማምለጥ መውጣት የሚችልበትን ነገር ማሰብ አለበት። ከዛ በተረፈ ምንም እዚህ ግባ የሚባል ነገር ሳይሰራ ወይም ደግሞ የሚጠቅም ነገር ሳያደርግ ራሱን ለነ ጀዋር የጥፋት መረብ አጋልጦ ይሰጥና በሱ አስከሬን ላይ ወይም እሱን አውጥቶ አስለፍልፈው እሱ በተናገረው እንደዚህ ሆነ ብለው በሱ ሞት ላይ ፖለቲካ ንግድ እንደሚነግዱ እነ ጀዋር ማረጋገጫው ከሃጫሉ አሟሟት ጋር የሚገናኝ ኢንተርቪው ስለሆነ ማለት ነው። ዶክተር አብይን አንተ እንደዚህ አለ እንደዚህ አወራ ስላልከው አይደለም፣ ተግባሩ ነው እውነተኛነቱን ኢትዮጵያዊነቱን የሚያረጋግጠው። ማንም እንዲህ ያለ ስላለ ዶክተር አብይ ያለውን ቅቡልነት የሚያሳጣበት ምንም ምክንያት የለም። ግን እናንተ ዶክተር አብይን ቅቡልነት እናሳጣለን ብላችሁ በምታወሩት ወሬ ራሳችሁ እየቀለላችሁ ገለባነታችሁን እያሳያችሁ የምትሄዱ ተራ የፖለቲካ ሸቃጮች መሆናችሁን ነው እያሳያችሁን ያላችሁትና ታዬ ደንዳአ በዚህ ልክ ወርዶ ማየቴ ያሳዝነኛል። ግን ፖለቲካችን ላይ እየተጫወቱ ያሉት ከፍ አድርገን ይሄ ሱፍ ለብሰው ከረባት አስረው እንደ ትልቅ ሰው የምናያቸው ፖለቲከኞች ሁሉ እየገለጥን እንድናያቸው ነው የሚያደርገው። ምክንያቱም ለራሳቸውም ለህዝባቸውም እንመራዋለን ለሚሉት ለኦሮሚያ ህዝብ እንኳን ክብር የሌላቸው ውሸትን እንደ ፖለቲካ ጥቅም ማራመጃ አድርገው የሚከተሉ ሰዎች መሆናቸውን ያየንበት ኢንተርቪው ከመሆኑ በላይ እዚህ ግባ የሚባል ጥቅም ያለው ሆኖ አላገኘሁትም። ታዬ ደንዳአ ግን እስር ቤትም ሆነ አሁን በእንደዚህ አይነት ሁኔታ እሱን ለአደጋ አጋልጠው ሌላ ትርፍ ማትረፍ ከሚፈልጉ ሰዎች መንግስት ራሱ መጠበቅ አለበት ብዬ አስባለሁ። አሁንም እስር ቤት ውስጥ ሆኖ ማለት ነው። ሌሎችም አሁን ባለፈው ጀዋር መሐመድ ሞተ ብሎ ደግፎት የነበረው ለጥፎት የነበረው የእግር ኳስ የማን ነው የቡና ይሁን የሆነ የሲዳማ ምናምን የእግር ኳስ ጨዋታ የነበረ ጊዜ በዛን ሰዓት በነበረው ግርግር ሞተ ብሎ የለጠፈው ልጅ አልሞትኩም ብሎ ሚዲያ ላይ ወጥቷል። ግን ጀዋር መሐመድ ያንን ሞተ ብሎ የለጠፈው ለምንድን ነው? በእርግጠኝነት ጀዋር ልጁ እንዲሞት ሴራ አሲሮ ነበር፣ እንደሚሞትም እርግጠኛ ነበር። አሁንም ይሄ በየሚዲያው እየወጣ ጥራዝ ነጠቅ ፖለቲካ የሚጫወት ታዋቂ ነኝ ባይ በተለይ ከመንግስት ጋር ትንሽ ተቃውሞ አለው ተብሎ የሚታሰብ ፖለቲከኛ ራሱን ከአደጋ ቢጠብቅ ይሻለዋል። እነ ጀዋር መሐመድ እነሱን ለአደጋ አጋልጠው መንግስት እንዲያረጋቸው ለማለት ወደኋላ አይሉ። መንግስትም እንደዚህ አይነት ሰዎችን በአይነ ቁራኛ ሊከታተል ይገባል የሚል ወይም ሊጠብቃቸው ይገባል የሚል መልእክት አለኝ። በታዬ ደንዳአ በኩል ያለኝ ፕሮግራም ይህንን ይመስላል። የተከበራችሁ ተመልካቾቻችን እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁንና እንዲሁም ደግሞ ለሌሎች ተደራሽ ማድረጋችሁን እንዳትዘነጉ። እንዲሁም መሆን መልቲሚዲያን በሱፐር ቻት እና በሱፐር ታንክስ መደገፍ የምትችሉ መሆኑን ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።